እዚህ ጣት ላይ ያርቁ ጠፍቷል። ሰላም የዩቲዩብ እንዴት ናችሁ አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ አማን ነው፣ ሁሉ አሪፍ። እናንተ ጋር እንዴት ነው? ደህና ናችሁ ወይ? ስራ እንዴት ነው? ሳምንቱ እንዴት እየሄደላችሁ ነው? እኔ ያለው እኔ እየበረታው ነው። በመጀመሪያ ደረጃ 200 ገብተናል። እናመሰግናለን። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ሳትሰለቹን ሳታክቱን ልጅ ናቸው ምናምን ሳትሉ ሳትተውን ላይክ ለምታረጉን ኮሜንት ለምታረጉልን ሰዎች በሙሉ እግዚአብሔር ያክብርልን እላለሁ። በጣም ነው የምወዳችሁ። በጣም እና ዛሬ ከሆዴ ጋር ተቀጣጥረናል እና ዛሬ ስለ ሰርጋችን ደግሞ ለማውራት አስበናልና ያው አንዴ እንትን ብለናል። ቀለበቱም እናንተ ጋር ስለሆነ ስለ ሰርጉም ደግሞ እናወራለን። ሰርጉም በጣም በቅርብ ጊዜ የሚሆን ይሆናል። ያው ሽማግሌ ለመላክም ተፍተፍ እያልኩ ነው እና ሁላችሁም ይሄን ቪዲዮ ስታዩ ፕሊስ ሰብስክራይብ ማድረግ አትርሱ፣ ኮሜንት ማድረግ አትርሱ፣ ላይክ ማድረግ አትርሱ እና ደግሞ ስልኬን እዛው ሊንክ ባዮ ላይ አስቀምጥላችኋለሁ። ደውላችሁ እንደዚህ አድርጉ፣ በዚህ ግቡ፣ በዚህ ውጡ፣ እንደዚህ አታርጉ፣ እንደዚህ አትሆኑ በሉን፣ ምከሩን። ከህይወታችሁ ለኛ ህይወት አስተምሩን። ስለምታደርጉልን ነገር አሁንም በጣም እናመሰግናለን። ያው ከሆዴ ጋር የኛው 5ኛ ወር 6ኛ ቪዲዮ ይመስለኛል። እናንተም ወዳችሁታል። ሳትሰለቹን እያያችሁት ነው። ሁሌ በመጣችሁ ባያችሁን ቁጥር አሪፍ ኮሜንት እየሰጣችሁ ምናምን ስለሆነ እኛም በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ እና ዛሬ ከሷ ጋር ስለ ሰርግ ነው የምናወራው። ስለ ሰርግ ስናወራ ያው እናንተ እንድታውቁት በሚል ነው ካሜራ ያበራሁት። ያው ከዚህ በኋላ ሁሉም ነገራችን ለናንተ ይፋ ሆኖ ለናንተ እየተነገረ ለናንተ እየሆነ ስንታረቅም ስንጣላም ስንፋቀርም ስንደሰትም ስንከፋም እናንተ ታውቃላችሁ። ወዲህ እሷ መታለች የገባሽ ነው እና እስቲ ስለ ትዳራችን ስለሚሆነው ስለ ወደፊቱ ስለ ሰርጋችን ስለ ሽምግልናው ስለ እያንዳንዱ ነገር እናወራታለን ማለት ነው። እስቲ እያጨበጨባችሁ ትቀበሏታላችሁ ወይስ እንዲሁ ራሷ ትግባ? ወዲህ መታለች። አብራችሁን ቆዩ እሺ፣ ሙሉ ሰዓቱን አብራችሁን ቆዩ። የኔ ሲጀምር ብቻላን ጥብቅ ከነሱ ካሜራ ለመውጣት ኮይ ዳንስ አለሽ ወይ? ሰላም በያችሁ። መስገን አሞኛል ዛሬ። ምንድን እንዴት ናችሁ? ሰላም በያችሁ። እንዴት ናችሁልኝ? አላችሁ ወይ? ሰው ሲጠፋ ጠፋችሁ አይባልም? አይጠየቅም፣ አይደወልም። አዎ አይደወልም፣ አይጠየቅም። አሞኛል ጠይቁ። ምንሽ ነው? እግዚአብሔር ይማርሽ በሉኝ ኮሜንት። ትንሽ ጨጓራዬ ራሴ ምንኛል። አሁን አንድ ሰው ጨጓራውን ሊያመው የሚችለው ምን ሲሆን ነው? ባል ሲኖረው ነው። እኔ ማናድር ሰው አይደለሁም። ያው ታውቃላችሁ፣ አስታውቃለሁ ብዬ አስባለሁ። ፍቅርም ሲበዛ እንዴ። እሺ ዛሬ ስለ አንድ ነገር ላወራ ነው። ስለ ሽምግልናውም ስለ ሰርጋችን እናወራለን ማለት ነው። እና ምን ሀሳብ አለሽ? በምን አይነት መንገድ እንዲሆን ትፈልጊያለሽ? ያው እነሱም እንዲያውቁት ብዬ። በምን አይነት መንገድ አውርተን ይላል እንዴ? እሱን አውርተናል፣ ግን አሁን አንተ ሰርፕራይዝ አድርገኝ። በነገራችን ላይ ማለት ወንድ ተዘጋጅቶ ምናምን እኮ ነው ተመካክራችሁ ነው የምታገቡት። በነገራችን ላይ ለምን ያላችሁ ሰዎች እሱ ጣውን ጨርሶ ምናምን ነገር በቃ እሷን ኖርማል ሰርግ ምናምን ቬሎዋን ለብሳ እሱ ቤት የምትገባ ይመስለኛል ሳየው። ዝም ብሎ ይገባል። ዝም ብሎ የሚገባ አይመስለኝም፣ ግን ወንድ ለዳው የሚጨርሰው ሴት አልስለት እንዴ? ምን ማለት ነው? ወንድ ዳ አለበት እንዴ? እንጃ ያለቀ እና አይዞክ ምንድነው ቀለበት
ስታጠብ ረሳሁት ቤት ማለት አንተ ለምንድን ነው እጄ ላይ እየወሰድን? እንዴት ነው ቀለበት? ቁም ነገር እያወራን ነው። ቁም ነገር እኮ ነው። እስቲ እጅሽን እንደዚህ አድርግ። እስቲ እንደዚህ አስደግፍ ወደ ካሜራ። እሺ ያኛውስ እኮ የታለ ታዲያ ቀለበቱ ነው? ስታጠብ ረሳሁት። ሻወር እየወሰድኩ ማለት ስታጠብ ረሳሁት። ሻወር እየወሰድኩ ነበር። ሻወር ቤት ጠፋብኝ ማለት ጠፍቶብኝም ላይሆን እኮ ይችላል፣ ግን አጣሁት። ምናልባት አንስቶት ፈልጌ አጣሁ። መስሎኝ ፈልግ ነው ስታጠብ ረሳሁት ነው። ሻወር ቤት ወዲህ ጠፋ ነው። አሁን ስታጠብ ረሳሁት ማለት ቤት ገብቼ ልብሴን ቀይሬ ምናምን ስመለስ የለም፣ ግን ያው አንስቶትም ይሆናል ብዬ እና ሴት ጠይቃቸዋለሁ። አንተ ጋር ለማምጣት ያው ብዙም አልፈለኩትም። ትንሽ አየሁትኝ ሳጣው ትቼ መጣሁ። ዝም ብዬ ይኖራል ብዬ ሰው ቀለበት እንደዚህ ሲጣል ተስቶ የሚወጣ ነገር ነው። እንደዛ እኮ አይደለም። አንተ ደግሞ ተረዳኝ። ሻወር ለማለት ኦኬ ማለት አሁን ጠይቅሽን ጥያቄ ብቻቱ መልስልኝ። ጀስት ለምንድን ነው ቀለበት ከእጅ ላይ የሚወልቀው? ሲጀምር ያው ታውቁታላችሁ ሴቶች ብዬ አስባለሁ። አባ ስታጠብ አወለኩትና አስቀመጥኩት። ከዛ ልክ ልብሴን ለባብሼ ረስቼው ነበር ስወጣ። ከዛ ልብሴን ለባብሼ ተመልሼ ስመጣ የለም። ምናልባት ደግሞ ሌሎች ገብተው ከሆነ ምናልባት ምናምን ብዬ አሰብኩ። ምንጭ ሌላ ሰው ገብተው አንስተው ከሆነ ሄጄ እኮ ቤት ጠይቃቸዋለሁ። ለምን መጣሽ ቀለበት ሰጠኝ እንዴ? ምን ማለት ነው? ጠርተኸኝ አይደል? እኔ ከምቆይብህ ብዬ እኮ ነው እስካሁን አስጠበቅኩ አይደል እንዴ? ጭራሽ ከምቆይብህ ብዬ እኮ ነው ወዲያውኑ ሲመጣ ቀለበት ሰጠኝ መጣሽው። ስታጠብ ረሳው ታውቂ አይደለም። ባይዘው ባለፈው ቪዲዮ ስንሰራ ቀለበቱ አልነበር። እየረሳሁት እኮ ነው ባለመድኩት ምን እኮ ባለፈው ቪዲዮ ስንሰራ ቀለበቱ አልነበር። አንድ ቪዲዮ ላይ ነው እኮ ማለት እንዲህ እየታጠብኩ ረሳዋለሁ። ይሄን ያህል ይሄ ሁሉ ሳምንት ደግሞ ስንገናኝ ቀለበቱ እጅሽ ላይ ነበር። አውቀሽ መስሎኝ ነው እኮ ነው ማለት የሆነ እንትን እያረግሽው ምናምን መስሎኝ ነበር። ከዛ ዛሬም አልነበረ እኮ ነው እና አሁን ደግሞ እስከም ይኖራል እኮ ጠፍቶ ምናምን አይደለም እኮ። ጠፋብኝ እኮ አልሽ መጀመሪያ። ቢጠፋብኝስ ታዲያ አንተ ምን ችግር አለ ማለት? ምን ችግር አለ ማለት ጠፋብኝ ማለት? ቀለበት ያሰርከው ዩቲዩብ ቤተሰቦቻችን ፍለፊት እኮ ነው። ሰው ችግር የለውም ከጠፋ እኮ ማለት ነው አይደለም። የዩቲዩብ ቤተሰብ ያወቀ አላወቀ ወደ ቀለበት ላንቺ ካሰርኩልሽ እኮ ወደ ቀለበት እኮ ደግሞ የተሻለ በቤተሰብ ፊት አሁን በዚህ መቼስ ልታገባኝ አይደለም እና በቤተሰብ ፊት እንተሳሰራለን ማለት አይደል? ምን አይነት ቀልድ ነው የምትቀልጂው? አራም እየቀለድኩ ምንድነው የምትዘላብጂው? የቀለድኩ እኮ አይደለም እኮ ጀስት ቀልድ ካሁን ምንድነው ታዲያ ይሄ? አሁን ቀለበት ማለት ይሄ መጨረሻችን እኮ አይደለም። ይሄ ኖርማል ፕሮሚስ ነው አይደል? በቃ ቃል ኪዳን እኮ ነው አይደል? በቃ ቀጣይ ላይ ቢጠፋብኝስ ምን ችግር አለ? አባንተ ለኔ ድጋሚ ይሄ እኮ የመጨረሻችን አይደለም አይደል? ቤተሰብ ሲያውቅ ቀለበት ታስሩልኛለህ እኮ አይደል? ምን አይነት ቀልድ ነው ማለት? ምንድነው የምትዘላብጂው? ቀልድ ነው እንደዚህ ነው። እኔ እኮ ይሄ ቀልድ ሳይሆን በቃ ማሰራ አይቀርም። ሲቀጥል ጠፍቷል እኮ አይደለም። አሁን ቀለበቱን አገኘዋለሁ፣ ግን በዚህ ልክ ለመምጫውብኝ በዛ ላይ ያመመኝ ነው አላልኩም እናንተ። እሱ ሌላ ነገር ነው። ወዲህ አሁን የሆነ ወሬ ሲወራ ግዴታ ያመነ ምናምን ማለት የለብሽም ማለት ነው። ግን ማውራው ጨዋታ አለ ማለት ነው። እኔ ወሬ ሳይሆን ስመጣ ጀምሮ ነው አይደል ያመመኝ ያልኩት። ያመመኝ ነበር ምናምን ነገር እኔ በቃ አሁን የሚያሳስበኝ የቀለበቱ መኖርና ለመኖር ይሄን ሙሉ ሳምንት አልነበረም እንጂ ላይ አይደል? አባዬ ረሳሁት ነው። እውነት ነው ግን እየረሳሁት ነው። አሁን ስጠይቅሽ ደግሞ ሻወር ቤት አሁን ረስቼው ነው ማለት ምን ማለት? እየታጠብኩ ነበር አድርጌው ነበር በቃ ረሳሁት። ጠፍቶ እኮ አይደለም አለ ቤት በነገራችን አለ ይኖራል። ማድረግ አልፈለግሽም ነው? ኧረ አይደለም እኮ ይሄ ሁሉ ሳምንት ሙሉ አልኩሽ እኮ ሳይ የለም። ባለፈው እንግዲህ ተሳራጅ ላይ አልነበረም። አጥቼ ካስቀመጥኩበት ጠፍቷል አይደለም? ጠፍቷል ጠፍቷል። እሺ እንዴት ጠፋ? እቤት አስቀምጬው ነበር እኔ ማስቀምጥበት አውልቄ። ከዛ
የለም አጣት የት እንዳልፈረሰው ታዲያ ምንድነው የሚያስወሽ? ስናድዳለ ብዬ ነው ስንት ነገር አውጥተህ ደግሞ ስለዚህ ጥሩ ይሄ ቀለበት እስካልተገኘ ድረስ ከወዲያ ምንም አይነት ወሬ አይኖርም ማለት የጠፋው ከዝም ብሎ ወጣበት ብር ስለወጣበት ወይ ደግሞ እንትን ስለሆነ ምናምን ዝም ተብሎ ቢቱ አይደለም ሶ አንቺ ለእጅሽ ላይ ለምታደርጊው ለዛውም ቃል ለሆነ ነገር ክብር ቢኖርሽ በስርዓት አባ ክብር እኮ አይደለም አንተ የሆነ ነገር አስቀምጠህ ካስቀምጥበት አታውቅም አንተብሽ ተናገሪ አሁን እንደዚህ ማነስ እኮ አይደለም አባ እኔ ደስተኛ ሆኜ አይደል እንዴ ተቀበልኩ እኮ ሙሉ ሳምንቱን ግን ጣትሽ ላይ አልነበረ እኮ በቃ ያረኩበት ጠፍቶኝ እኮ ነው በዛ ላይ ደግሞ ሰሞኑን ስራ ላይ ስለነበር በቃ እንዲህ ጊዜ ሰጥቼው እየፈለኩ አልነበረም በዛ ላይ ኤግዛም ላይ ነኝ ታውቃለህ አይደል እኮ ሲጠፋ ኖርማል ነገር ነው ወይ አባ ጠፍቶ አይደለም እኮ ያስቀመጥኩበትን አጥቼው ነው የሆነ ነገር አስቀምጠ ከዛ ቦታ ጠፍቶብህ አያውቅም አንተ ታዲያ ምንድነው ውሸት የሚያናገርሽ በቃ አንተ የምትናደር ስለመሰለኝ አሁንስ ታዲያ ከምናደርፍኩ እንዴ ማጥፋትሽ ሳይንስ የሆነ ነገር ይቅርታ በቃ እኔ እኮ ይቅርታ ምን ጥቅም አለው አሁን እዚህ ጋር ይቅርታ ምን አሁን የጠፋውን እንትን ይመልሰዋል እንዴ ሰው እንዴት ነው ሰው ከጣቱ ላይ ቀለበት አውጥቶ የሚጥለው አባ እኔ ጥዬው እኮ አይደለም አውጥቼ አስቀመጥኩት ከዛ ያስቀመጥኩበት እኮ ነው የጠፋኝ እኮ ባለፈውም ከትላንትና ወዲያም ባለፈውም ቪዲዮ ስንቀርጽ ወዲ ጣትሽ ላይ የለም አባ ያስቀመጥኩበት ጠፋኝ ስለዚህ ሰሞኑን ደግሞ በስራ ቢዚ ስለነበርን በቃ ይሄን ያክል እሱን ለመፈለግ ጊዜ አልነበረኝ ያደረኩበት የመሰለኝ ቦታ ይሁን አልነበረም ስለዚህ ፈልጌ እኮ አገኘዋለሁ ቀላል ነው አይደል ስጠፋ አባ ቀላል አይደለም አውቃለሁ እኮ ግን ደግሞ ጠፍቶ አይደለም ያስቀመጥኩበት ምን ማለት ነው እዚህ ጠፋ ብቻ ያስቀመጥኩበት ነው የጠፋኝ ጠፋ አይደለም እንዴ ቀለበቱ ከኔ ይበልጣል እንዴ አዎ ይበልጣል ምን ማለት ነው አዎ ይበልጣል በስንት መከራ እንደመጣ አይገባሽም አንቺ ይገባሽና እኮ መጀመሪያ ምን ያህል እንትን ወጪ አውጥቼበት ምን ያህል ለፍቼበት እንደመጣው ብትረጂ ተጠንቅቂ ነበር አባ ቀለበቱን እኮ ለኔ ነው አይደል የገዛልኝ ለሌላ ሰው አይደለም ቀለበት ብቻ ነው ከኔ እኮ አይበልጥም ቆይ ቀለበት ብቻ ነው እንዴ ቃል እኮ ነው ብቻ አይደለም አባ አሁን እኮ ጠፍቶብኝ አይደለም አገኘዋለሁ ያስቀመጥኩበትን እኮ ነው ራስው በማርያም ነው ከዛ ጠፋ አለቀ ቃልሽ እንደወድቆ እንደጠፋ ጠፍቶብኝ ነው ምንም እንዳልተፈጠረ ሰው ጠፍቶብኝ አላልኩም እኔ ያስቀመጥኩበትን ያጣሁት እንዴት ነው እንደ ቀላል ነገር የምጥለው የሚያክል ነገር ሲቀጥል ከቀለበቱ በላይ እኔ ሳልኖር እኮ እሺ አስሬ እኔ ሳልኖር እኔ ከሌለው ነው ማለት የሆነ የምታፍሪበት ነገር ካለ እኮ አለማድረግ እኮ ነው ምን ሆነክ ነው አንተ እንደማታውቅ ነገር ነው እንደዛ የምትለኝ አባ አለ እኮ ቀለበቱ ማርያም ምን አለ ይቅርታ በቃ ፈልጌ አገኘዋለሁ ማርያም ይወክስ ገብቼ እኮ ልቄን ማስቀመጣቸው ማርያምን አያገባኝም ቢገባሽ እኮ ቀለበት ነው ተገዝቶ የተሰጠሽ አባ እንደዛ ታርገኝ እንደማልወድ እያወቃችሁ ንቀት እኮ ይሄ ንቀት ነው ይኸውልሽ ማትፈልጊው ከሆነ ስሚኝ አንተ ምን ይወክ ነው ማትፈልጊው ከሆነ አልፈልገውም ማለት ቀላል ነው እኔ ባልፈልግ ይቀበለ ነበር ባልፈልግ ይቀበለ ነበር ወይ ግዴታ እኮ የለም ካሜራ ስላበራው ምናምን ሼም ካሜራ ስላበራ ምን አገባኝ እኔ ስለ ካሜራው እንዴ ባልፈልግ እንዴት ነው የምቀበለው ሲቀጥል የዛኔ እኮ ካንተ በላይ ነው የነበርኩኝ የተደሰፍኩት አይደል ምን ማለት ነው ካሜራ ስላበራው ምናምን ባትፈልጊ አንተ እንደማታውቅ ነገር ነኝ አስቀመጥኩበትን ይጠፋኝ እያልኩ አይደል እንዴ እኔ ፈልጌ ያገኘዋለሁ በቃ ይቅርታ ማርያም እንደገልንገር ይሄን ቀለበት ካልተገኘ ይሄው መድኃኒዓለም ማርያምን ነው ማርያም
አንድ ላይ እንቀጥል። ቤተሰብ አውቀዋል ምንም አያመጣም። ቤተሰብ የኔ ቃል ነው። አዲስ ተገዝቶ ምናምን አልፈልግም። አዲስ ተገዝቶ እንዲመጣ ግን ምን ያህል ዋጋ ከፍዬ እንዳመጣው ታውቂዋለሽ። ግን ቢያንስ ለሱ ራሱ ክብር አልነበረሽ። እኔ እሺ ቀለበቱን አመጣለሁ፣ ግን አንተ ደግሞ እንደዚህ አትበልም እኮ ነገርኩሽ። ቀለበቱ ካልመጣ ባንገናኝ ጥሩ ተግባባ። አባ ቀለበቱን ጥዬው አይደለም እያልኩ እኮ ነው። አስቀምጬው ነው ያስቀመጥኩበት ነው የጠፋኝ። ቢገባ ደግሞ ከቀለበቱ በላይ እኔ ነኝ የምበልጠው። በእናትሽ አስሬ ከቀለበቱ በላይ እኔ ነኝ አትልም። ከቀለበቱ በላይ ምን አንቺ ከቀለበቱ በላይ እኔ በኔ ቤትማ እኮ ጥሩ ነገር ለማውራት ነበር እዚህ ድረስ የመጣሁት። በቃ መቼም ነው የማስበልጥ። እንደዛ ነው የሚሰማው? አዎ እንደዛ ነው የሚሰማው። ቀለበቱን እኮ ያደረከው ለኔ ነው እንጂ እኔን አይደለም። ቀለበቱ ይስም በይ የሰማሽ ነው። መድኃኒዓለምን ቀለበቱ ካልመጣ ድጋሚ እንዳትደውይልኝ። አባ ምንድነው? ምን እያልክ ነው? ነገርኩሽ እንዴ ምን ሆነክ ነው አንተ? እኔ ይሄን ቪዲዮ ያበረውት ወዲ ጥሩ ነገር ምናወራና አይደለም። በቤተሰቦቻችን ፊት እንደዚህ ነው የምታደርገኝ? በቃ ዝም በይ። ነገርኩሽ መጀመሪያ እኔ ከቀለበቱ እዚህ ጣት ላይ ያረኩት እኔ ቀለበቱን ቢያንስ የሆነ ቃል ኪዳን እንዲኖር ነበር። አንቺ ሌላ ጌጥ ያወረሰሽም እኮ ታጥበሽ ነው የምታሽው አባ። ይሄ ቤተሰቦቼ እንደነገርኳቸው ያመመኝ ነው። በዛ ላይ ደግሞ ዛሬ በጣም ነው ያመረረው። እንደዚህ ሆኖ አይቼው አላውቅም የእውነት። ብቻ በሌላ ቪዲዮ እንገናኝ ከሆነ እንገናኛለን። እኔም በተሻለኝ አቅም ቀለበቱን ፈልጌ ነገሮችን ለማስተካከል እሞክራለሁ። ይቅርታ በእውነት በእንደዚህ አይነት መልኩ ስለመጣው። በቃ በሌላ ቪዲዮ እንገናኛለን። ቻው። ቤተሰቦቼ እንደነገርኳቸው ያመመኝ ነው። በዛ ላይ ደግሞ ዛሬ በጣም ነው ያመረረው። እንደዚህ ሆኖ አይቼው አላውቅም የእውነት። ብቻ በሌላ ቪዲዮ እንገናኝ ከሆነ እንገናኛለን። እኔም በተሻለኝ አቅም ቀለበቱን ፈልጌ ነገሮችን ለማስተካከል እሞክራለሁ። ይቅርታ በእውነት በእንደዚህ አይነት መልኩ ስለመጣው። በቃ በሌላ ቪዲዮ እንገናኛለን። ቻው። እሺ ቆይ ላቆመው ሰው